ደምስ የተባለ ግለሰብ የሲያደብርና ዋጆ ወረዳ የሚሊሻ ጠርናፊው ላይ እርምጃ በመውሰድ የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን ተቀላቀለ። ወታደራዊ አዛዡ በፋኖ ቁጥጥር ስር መግባቱ ታውቋል። በሰሜን ምስራቅ 61ኛ ክፍለ ጦር ስር የሁለተኛ ሻለቃ ምክትል አዛዥ የሆነው መቶ አለቃ በእውቀቱ ምስጋናው በድልበርና ሙጃ ማርያም ከተማ መካከል ልዩ ስሟ ዴንሳ ተብላ በምትጠራ ከተማ ላይ በፋኖ ቁጥጥር ስር መዋሉ ታውቋል። የአፋብኃ ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ውባንታ አባተ ኮር በጠላት ላይ ድል ተቀዳጀ። በዛሬው ዕለት ህዳር 5 2018 ዓ.ም ሜጀር ጄኔራል ውባንታ አባተ ኮር ዱና ክፍለ ጦር አርበኛ ገብረ መስቀል ደርብ ብርጌድ ከደብረ ታቦር ወደ ብናት ሲጓዝ በነበረው የሥርዓቱ ቅጥረኛ ላይ ልዩ ቦታው ቡሮ ተብሎ በሚጠራው አካባቢ ደፈጣ በመጣል የጠላትን ኃይል ሙትና ቁስለኛ አድርገውታል። በምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታግቶ የተወሰደ የሕክምና ባለሙያ በግፍ ተገደለ። በመተማ አጠቃላይ ሆስፒታል የአይን ሕክምና ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ እራት እየበላ ከነበረበት ምግብ ቤት ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር ቤተሰቦቹ ለቢቢሲ ተናግረዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሸር በጅምላ ግድያ የተከሰሰው የሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ አርብ ህዳር 5 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ እያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ወጣት ደምስ የተባለ ግለሰብ የሲያደብርና የዋጆ ወረዳ የሚሊሻ ጠርናፊው ላይ እርምጃ በመውሰድ የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን ተቀላቀለ። በሸዋ ጠቅላይ ግዛት የሲያደብርና የዋጆ ወረዳ የሚሊሻ ጠርናፊ በሆነው አቶ ደረጀ ዘውዴ የተባለ የሥርዓቱ ቀኝ እጅ ላይ እርምጃ የወሰደው ወጣት ደምስ ንጋቱ በዛሬው ዕለት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን መቀላቀሉን የኮሩ ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። ወጣት ደምስ ንጋቱ ከራስ አበበ አረጋይ ክፍለ ጦር የመረጃና ደህንነት አባላት ጋር በመቀናጀት የወረዳውን የሚሊሻ ጠርናፊ ውሎውን ሲከታተል ከቆየ በኋላ በመጨረሻም በያዘው ክላሽ እርምጃ በመውሰድ ፋኖዎችን ተቀላቅሏል። ወታደራዊ አዛዡ በፋኖ ቁጥጥር ስር ዋለ። በሰሜን ምስራቅ 61ኛ ክፍለ ጦር ስር የሁለተኛ ሻለቃ ምክትል አዛዥ የሆነው መቶ አለቃ በእውቀቱ በድልበርና ሙጃ ማርያም ከተማ መካከል ልዩ ስሟ ዴንሳ ተብላ በምትጠራ ከተማ በፋኖ ቁጥጥር ስር መዋሉ ታውቋል። መቶ አለቃው በቁጥጥር ስር የዋለው ትናንት ህዳር 4 2018 ዓ.ም አመሻሽ ላይ ሲሆን በቁጥጥር ስር የዋለውን በአፋብኃ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ስር በተከዜ ክፍለ ጦር መረጃና ደህንነት ብርቱ ክትትል ስለመሆኑ የዕዙ የህዝብ ግንኙነት መምሪያ አስታውቋል። ወታደራዊ አዛዡ በላስታ ወረዳ ኩልመስክ ከተማ ላይ ከዚህ በፊት 8 ንጹሃንን የረሸነና ያስረሸነ ለብዙ ወጣቶች የአካል ጉዳት ምክንያት የሆነ ሴቶችን የደፈረ ህዝባዊ መድረክ ላይ በይፋ የኩልመስክ ከተማ ህዝብን ጥቁር አለብሰዋለሁ በሚል የዛተ የነበረ ከነጋዴዎች ብሎም ከማህበረሰቡ ገንዘብ በግዳጅ የሚቀበልና ጸረ አማራ የሆነ የጠላት አባል መሆኑን ዕዙ በህዝብ ግንኙነት መምሪያው በኩል ገልጿል። አፋብኃ ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ውባንታ አባተ ኮር በጠላት ላይ ድል ተቀዳጀ። በዛሬው ዕለት ህዳር 5 2018 ዓ.ም ሜጀር ጄኔራል ውባንታ አባተ ኮር ጉና ክፍለ ጦር አርበኛ ገብረ መስቀል ደርብ ብርጌድ ከደብረ ታቦር ወደ ብናት ሲጓዝ በነበረ የሥርዓቱ ቅጥረኛ ላይ ልዩ ቦታው ቡሮ ተብሎ በሚጠራው ቦታ ደፈጣ በመጣል የጠላትን ኃይል ሙትና ቁስለኛ አድርገውታል። ከደብረ ታቦር 18 መኪና ጠላትና ሬሽን ጭኖ የተንቀሳቀሰ ሲሆን ከብናት የወረዳው አመራር በ10 መኪና ታጅቦ ሲንቀሳቀስ በተደረገ ደፈጣ 14ቱ ሲደመሰስ ከ20 በላይ የሚሆነው ቁስለኛ ተደርጓል ተብሏል። በጥቃቱ ከፍተኛ ድንጋጤ ውስጥ የገባው ሰራዊቱ ቁስለኛውንና አስከሬኑን ሰብስቦ ወደ ደብረ ታቦር ተመልሰዋል። በምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታግቶ የተወሰደ የሕክምና ባለሙያ በግፍ ተገደለ። በመተማ አጠቃላይ ሆስፒታል የአይን ሕክምና ነርስ የነበረው አቶ ዳንኤል ነጋ
ጥቅምት 19 2018 ዓ.ም ማታ እራት እየበላ ከነበረበት ምግብ ቤት ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር ቤተሰቦቹ ለቢቢሲ ተናግረዋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ ነበር ተብሏል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19 2018 ዓ.ም ሟች ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ እራት በልቼ መጣሁ ብሎ ከሆስፒታሉ መውጣቱን መስማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜም ምግብ የሚበላበት ምግብ ቤት ውስጥ እየተመገበ እያለ 6 መሳሪያ የታጠቁ ወታደሮች መጥተው እንደወሰዱት መስማታቸውንም ጨምረው አስረድተዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መናገራቸውንና ጠዋት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውንም ገልጸዋል። አጋዦቹ ለባለቤቱ በደወሉበት ወቅት ሕይወቱን የምትፈልጉት ከሆነ 3.5 ሚሊዮን ብር አምጡ ብለው መጠየቃቸውን ተናግረዋል። በመጨረሻም የሕክምና ባለሙያው አቶ ዳንኤል ነጋ በአጋቾቹ በግፍ ተገድሎ መገኘቱ ታውቋል። ወደ ሌሎች መረጃዎች ስናልፍ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሻር በጅምላ ግድያ የተከሰሰው ለሱዳን ፈጥኖ ደራሽ ኃይሎች የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ የሱዳን ፈጥኖ ደራሽ ኃይል በሲቪሎች ላይ ግድያ፣ አስገድዶ መድፈር ጥቃቶችን ጨምሮ ስልታዊ ጭካኔ ፈጽሟል ብለዋል። የሱዳንን ጦር የተባበሩት አረብ ኤሚሬትስ ከአፍሪካ ሀገራት የተላኩ የጦር መሳሪያዎችንና ቅጥረኞችን በመስጠት የሱዳንን ፈጥኖ ደራሽ ኃይል እያስታጠቀች ነው ሲል ከሰዋል። የተባበሩት አረብ ኤሚሬትስ እና RSF እነዚህን ክሶች በተደጋጋሚ ውድቅ አድርገዋል። ሁለቱ ወገኖች ባለፈው ሳምንት በአሜሪካ የተደገፈውን የሰብአዊ ስምምነት ቢቀበሉም ስምምነቱ በሱዳን ፈጥኖ ደራሽ ኃይል በኩል ተጥሷል። ኤልፋሸር ከ18 ወራቶች ከበባ በኋላ በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር የገባ በመሆኑ አብዛኛውን የምዕራብ ዳርፉር ክልል ውስጥ ያሉትን ከተሞች ቡድኑ ይቆጣጠራል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።